ሆኔ ነገራችሁና እሱ ምን ያደርግልሃል? እንዴት ልትመጡ ቻላችሁ? ለምን እዚህ መሆኔን የሚያውቁት ሩታና ኤፍሬም ናቸው። እነሱ ናቸው እዚህ ካፌ ጠብቀኝ ያሉኝ። ይመጣለን እዚህ ካፌ ጠብቀኝ ያሉኛል። ኤፍሬም እና ሩታ ማለት ነው። አስቀምጠው ሄደው ነው እዚህ እኮ የሆነ ዕቃ ነው ምናምን እንግዛዝ ጠብቀን ብለውኝ አብረን የመጣ ነው እኮ እዚህ እና ከነሱ ውጪ እዚህ እንደመጣው ማንንም አያውቅምና ግራ ገብቶኝ ነው። ለምንድን ነው እነሱ አምጥተው እዚህ ሲያስቀምጡ አንተ የምትቀመጠው? አንተ የምትሄድበት ወይ መሄድ የምትፈልገው ቦታ የለህም? አይ ከነሱ ጋር ነበርን ከጠዋት ጀምሮና እዚሁ ጠብቀንና መጣን ነገር ብለውኝ ሄደው ነው። እሺ ይቅርታ አድርግልኝና አብርሽ አንድ ጥያቄ ልጠይቅህ። ይቅርታ አድርግልኝና አብርሽ ትላንትና ማለት ነው አንተ ሩታ መሄድ ያለባትን ቦታ ራሷ ትሄዳለች ወይ ደግሞ አብርሃት ትሄዳለች፣ ኤፍሬምም ደግሞ መሄድ ያለበት ቦታ ይሄዳል፣ አብሮ ይሄዳል። ግን የምታደርገው አንተ የምትፈልገው ቦታ ላይ ነበር። ገባ? አንተ የፈለግከውን ነበር የምታደርገው። እዚህ መሄድ እፈልጋለሁ ትላለህ። አብዛኛው ጊዜ ላይ ቀረጻ ላይ ነው የምትሆነው። አብርሃም የራስን መኪና ይዘህ ከቤት የምትወጣው ተረዳኸኝ? ከኛ ጋር ያለህ ነገር እንደዚህ አልነበረም። አሁን ላይ ልዩነት አለክ። አሁን እኛ ግራ የገባን ነገር ምንድነው? አሁን የበፊት የነበርክበትና አሁን የምታሳልፈው ላይፍ አንድ አይነት አይደለም። ገብቶሃል? በፊት የምታሳልፈው በራስህ ነው ሁሉ ነገር የምትንቀሳቀሰው። ያንን እስቲ እንትን ለማለት ሞክር። እኛ ደህና መሆንህን ነው የምንፈልገው። ታውቃለህ አይደል? ዝናብ እየመጣ ነው። ሰሪን ደግሞ የለበስከውን ቦዲ ነው ምናምን ጃኬት ልስጥ ነው ወደ ውስጥ እንግባ። ችግር የለውም እዚሁ ነው። ዝናብ አይመጣም፣ ብርድ እንዳይመጣ እኮ ውስጥ እንግባ። ዝናብ አይደለም ያጡኛል፣ ሲመጡ ያጡኛል። እሱ ችግር የለውም እዚሁ ናቸው እኮ ይነግሩሃል። ችግር የለም። አንድ ካፌ ውስጥ እኮ ነው ያለነውና ይሄኛው ካፌ ማለት ይሄ ተገባም ውስጥ አንድ አይነት ተመሳሳይ ነው። አባ መተው ራሱ ቢያጡ ውስጥ ላይ ፈልጉ ያጡኝ ይችላል። ስልክ የለም እንዴ? ስልክ አንተ ጋር አይደለም ነው? ግን በቃ አንተ ጋር ከሆነ ይደውልልሃል። ና እዚህ ነው አይደለም እየደወሉ ነው። ቆይ ለዚሁ መተው ሊሆን ስለሚችል ዝናብ እኮ እየመጣ ስለሆነ ለማውራት አይደለም። የለበስከውም ልብስ ልክ አይደለም። ገባህ አይደል? ብርድ ነው ይመታል። ብርድ ነው እዚሁ ነን አይደለም። የኔ ሲመጡ ያጡኛል። እዚሁ አውሩኝና ከፈለጋችሁ ሄዱ፣ ችግር የለውም። እዚሁ እናውራ። ቡዜ እንዴ ሰማኝ። ሻው ምን መሰለ የኛ ፍላጎት ማለት ነው። ዋናው የኛ ፍላጎት ምን መሰለ አንተን ነገ ላይ የሆነ ነገሮች ላይ አንተ ወደ ራስ እንድትመለስ ወደ ቀልብ እንድትመለስ ነው የምንፈልገው እኛ። እና ባለፈው ሩታ ምን ጠይቀናት ነበር? ለ3 ቀን እኛ ጋር ይሁን አብርሃም ብለን ጠይቀናት ነበርና ፍቃደኛ አልሆነችም። ግን አሁን እሷ ስለሌለች ማለት ነው አብርሃም ኤፍሬምም የለም። ስለዚህ ከቡዜ ጋር ተስማማና ለ3 ቀን አብርሃም እሷ ቤት እረፍት አድርግ አብርሃም ለ3 ቀን ብቻ። አይ ችግር የለውም ዳንሻ ይሁን እነሱ ጋር። ግን አሁን በቃ ከኛ ጋር መገናኘቱን እንደበፊት እኛ ማግኘት ያለበት ሰዓትን አታቋርጥ። ለምን እንደሆነ ታውቃለህ? እኛ ደህንነት እሱም እዚች ጋር የሚለፋው ያንተን ጤና ፈልጎ ነው። እሱ በምንም ሁኔታ በፊት አሳልፋችሁ ሊሆን ይችላል በማየው። አሁን ግን የበፊት አብርሃምን ማግኘት እፈልጋለሁ። በቃ ለምንም ለማጣላትም ለምኑ ደና ሲሆን ነው እያለ ነው ያለው። ተባል እኛም ደግሞ ቤተሰቦቼ ደና እንድትሆንልን ነው የምንፈልገው እንጂ የራስህ ላይፍ የራስህ መንገድ መብት ነው። የፈለከውን ነገር ማድረግ መብት ነው። እኔ አልከለክልም። ግን ዋናው ደና መሆንህን ልወቅ ልይ እንደ በፊት ያ ተጫዋቹ ያ ብዙ ነገር ለሰው ልጅ ሟች የሆነው በሰው ተገፍቶ ወይ በሰው ንግግር የሚጓዘው ሳይሆን በራሱ ኮንፊደንስ ያለው ብዙ ነገሮችን ማድረግ የሚችለው ወንድሜን ነው የምፈልገው። ለዛ ነው ይሄንን እምልህ። አንተ አልገባህ ብዙ ነገሮች አሉ። ምን እንደሆነ ለኔም ግልጽ አይደለም። ገብቷል? እስከ ዛሬ ድረስ ለኔ ጥያቄ የሆነበት አንተ እንደዚህ የመሆነ ሚስጥር ለኔም ግልጽ አይደለም። ግልጽ የቱ ጋር ነው ሚስጥሩ ያለው አላቅም። መድኃኒዓለም ነው የሚያውቀው። ገብቷል አይደል? ስለዚህ አንተ የቻልኩትን የቻልነውን አድርገን ወደ መስመርህ እንድትገባ ስራህን በስነ ስርዓት እንድትሄድ መኪናህም ይዘህ እንድትንቀሳቀስ ማንኛውም ማኔጅ የምታረጋቸው ነገሮችን እንድታደርግ ነው የኛ ፍላጎት እንጂ ለአንተ ሩታ ህይወትህ ትሁን ሄርሜላ ህይወትህ ትሁን እሱ የራስ ምርጫ ነው። ከዚህ በፊት ካስታወስክ ነግሬህ ነበር ወንድሜ። እኔ ያንተ ሳቅና ደስታ ሰላም